ጸጋና ሰላም ይብዛላችሁ። እንደምን አደራችሁ? ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማትን እየተረክን እንገኛለን። ካለፈው ሳምንት የቀጠለውን ዛሬ እንተረካለን ማለት ነው። የሚረዳን ጌታ ስሙ ይባረክ። ከዚህም በላይ በብሉይ ኪዳን ታሪኮች ውስጥ ፈቃዱ የሚገለጽበትን የአነጋገር ዘይቤ አስተውያለሁ። የእግዚአብሔር ፈቃድ ግልጽነት የእስራኤላውያንን የእምነት እድገት የማቀብ ውጤት ነበረው። ራሱን በሚገባ ከገለጸላቸው ዘንዳ ለምን የሙጥኝ ይሉታል? እግዚአብሔር ለውጤቶች ዋስትና ከሰጠ ዘንዳ ለምን ሲሉ በእምነት ይወጣሉ? እግዚአብሔር ለአጣብቂኞች መፍትሄ ከላከላቸው ዘንዳ ለምን ከሚጋጩ አጣብቂኞቹ ጋር ይታገላሉ? ባጭሩ እስራኤላውያን እንደ ሕፃናት መኖር ሲችሉ ለምን እንደ አዋቂዎች መኖር ያሻቸዋል? እነርሱም ይህንኑ ነበር ያደረጉት። በመሪዎቻቸው ላይ ማጉረምረም፣ የመናን ጥብቅ ትእዛዝ ማጭበርበር፣ ስለ ሁሉም የምግብና የውሃ እጥረት ማልጎምጎም ስራቸው ሆኖ ተገኘ። የእስራኤላውያንን ታሪክ በማጠናበት ጊዜ ስለ ግልጽ ምሪት ሌላ ሀሳብ መጣልኝ። ይህ በቅርቡ ነፃ የተለቀቁትን ባሪያዎች ጥላቻ በነገሰበት በረሃ ውስጥ እንደ መሻገር አይነት ዓላማ ሊኖረው ቢችልም መንፈሳዊ እድገትን የሚያበረታታ አይመስልም። እንዲያውም ለእስራኤላውያን የእምነት አስፈላጊነት አጥፍቶባቸዋል። ግልጽ ምሪት እያንዳንዱን ምርጫ ከእምነት ይልቅ የመታዘዝ ጉዳይ በማድረግ ነፃነት አሽቀንጥሮ ጥሏል። በ40ዎቹ የመቅበዝበዝ ዓመታት ውስጥ እስራኤላውያን የመታዘዝን ፈተና ክፉኛ ስለወደቁ እግዚአብሔር ከአዲስ ትውልድ ጋር እንደገና ለመጀመር ተገዷል። ጥያቄ: እግዚአብሔር ተደብቋል? ምን አለ አንድ ጊዜ ብቅ ብሎ ጥርጣሬያችንን ለአንዴና ለመጨረሻ ጊዜ ቢያስወግድ? የሶቪየት ህብረቱ ጠፈርተኛ ከህዋው ውስጥ ሆኖ በመንኮራኩሩ ቀዳዳ ሲመለከት፣ ወዳጄ ሪቻርድ ብቻውን በክፍሉ ውስጥ ከሌሊቱ 8 ሰዓት ሊሰቃይ የፈለገው የዘመናችንን ረሃብ ቀስቃሽ መሻት ነው። አሁንም ለሚራቡ ወገኖች ስለ እርሱ የሰማነው አምላክ የምንመለከተው አምላክ ይሆንልን ዘንድ ማረጋገጫ፣ መረጃና አካላዊ እንሻለን። አሁን እኛ የምንራበው ነገር በአንድ ወቅት ተፈጽሟል። በአንድ ወቅት እግዚአብሔር በአካል ተገኝቶ ከሰው ጋር ፊት ለፊት ተነጋግሯል። ከእስራኤላውያን ካምፕ ወጣ ብሎ በሚገኘው ድንኳን ውስጥ እግዚአብሔርና ሙሴ ተገናኙ። ስብሰባው ምስጢራዊ አልነበረም። ሙሴ ከእግዚአብሔር ጋር ለመነጋገር ወደ ድንኳኑ በሚሄድበት ጊዜ ሁሉ የካምፑ ነዋሪዎች በሙሉ ለመመልከት ይወጡ ነበር። የእግዚአብሔርን ይፋዊ መገኘት ምልክት የሆነው የደመናው አምድ የድንኳኑን መግቢያ ይዘጋዋል። ከውስጥ ምን እንደሚከሰት ከሙሴ በስተቀር የሚያውቅም ሆነ ለማወቅ የሚፈልግ ሰው አልነበረም። እስራኤላውያን መቆም የሚገባቸውን ርቀት ያውቁ ነበር። ለሙሴ እንዳንሞት እግዚአብሔር አይናገረን፣ አንተ ተናገረን እንሰማለን ይሉት ነበር። ከእያንዳንዱ ስብሰባ በኋላ ሙሴ ከህዋ እንደመጣ ሁሉ ፊቱ እያበራ ይወጣ ነበር። ፊቱን እስኪሸፍን ድረስ ህዝቡ ገለል ይሉለታል። በዚያም ዘመን ከሃዲያን ቢኖሩ እንኳን ጥቂቶች መሆን አለባቸው። ማንኛውም እስራኤላዊ እግዚአብሔርን ጠብቆ ሊያገኝ አለመቻሉን አልተናገረም። ከመገናኛው ድንኳን ውጪ ወይም ከሲና ተራራ ላይ በሰፈፉት ግዙፍ የማዕበል ደመናት የእግዚአብሔርን ግልጽ ማረጋገጫ ሊመለከቱ ይችሉ ነበር። ተጠራጣሪ ሰው ቢኖር ወደሚንቀጠቀጠው ተራራ ወጥቶ ሊነካና ይህን ከማድረጉ ከ1 ሰከንድ በፊት ከጥርጣሬው ሊላቀቅ ይችል ነበር። ይሁንና በዚያን ጊዜ የተከሰተው ነገር ከሞላ ጎደል እምነትን ይጥሳል።
ሙሴ በእግዚአብሔር መገኘት ምልክቶች ማዕበል ከሚፈጥረው ተራራ ላይ ሲወጣ የተመለከቱት የግብፅ 10 መቅሰፍቶችን ያለፉ፣ ቀይ ባህርን በየብስ የተሻገሩ፣ ከአለት ውስጥ የፈለቀውን ውሃ የተጎነጩ፣ በወቅቱ የመናን ተአምራት ያኘኩ እነዚያ ሰዎች ተሰላችተው ወይም ትዕግስት አጥተው ወይም አምፀው ወይም ቀንተው ስለ አምላካቸው ሁሉንም ነገር ዘነጉ። ሙሴ ከተራራው ሲወርድ ከወርቁ ጥጃ ፊት እንደ አረማውያን ይጨፍሩ ነበር። እግዚአብሔር ከእስራኤላውያን ጋር ድብብቆሽ አልተጫወተም። ሊጠየቅ የሚቻል የእግዚአብሔር ሕልውና ማረጋገጫ ሁሉ ነበራቸው። ዳሩ ግን በሚያስደንቅ ሁኔታ እያነበብኩ እንኳን ለማመን በሚያስቸግረኝ መንገድ የእግዚአብሔር ቀናተኛነት የተፈለገውን ውጤት ተገላቢጦሽ ያስከተለ ይመስላል። የእስራኤላውያን ምላሽ አምልኮና ፍቅር ሳይሆን ፍርሃትና ግልጽ አመጽ ነበር። የእግዚአብሔር ግልጽ መገኘት ዘላቂ እምነትን ለማሻሻል ያበረከተው አስተዋጽኦ አልነበረም። ሪቻርድ ስለ እግዚአብሔር ያነሳውን ማልጎምጎም በ3 ክፍሎች አጥርቼ ከፍያለሁ። ነገር ግን ለእነዚያ 3 ጥያቄዎች ፈጣን ምላሾች ማግኘቱ ከእግዚአብሔር ጋር የምንፈጥረውን ቅይማት መሰረታዊ ችግሮች ሳያቃልሉ እንደሚችሉ ከዘጸአትና ዘኍልቍ ተምሬያለሁ። ምንም እንኳ እስራኤላውያን በማይደበዝዝ የእግዚአብሔር ደማቅ ብርሃን መካከል ቢኖሩም በማናቸውም ዘመናት እንደነበሩት ሰዎች ወለም ዘለም ሲሉ ቆይተዋል። መንገድ በሌለበት የሲና በረሃ ለ10 ጊዜያት በእግዚአብሔር ላይ ተቆጥተው ተነስተዋል። ወደ ተስፋይቱ ምድር ሊገቡ በተቃረቡ ጊዜ ከፊታቸው የነበረውን በረከት እንኳን ትተው በግብፅ ስላሳለፏቸው መልካም የጥንት ጊዜያት ያላዝኑ ነበር። እነዚህ አሳዛኝ ውጤቶች እግዚአብሔር ዛሬ ለምን በበለጠ ቀናተኛነት በሕይወታችን ላይ ጣልቃ እንደማይገባ ግንዛቤ ሊያስጨብጡን ይችላሉ። አንዳንድ ክርስቲያኖች በተአምራትና የእግዚአብሔርን ሕልውና አጉልተው በሚያሳዩ ምልክቶች ያሸበረቀች ዓለም ለማየት ይናፍቃሉ። በቀይ ባህር መከፈል፣ በ10 መቅሰፍቶች ብሎም በምድረ በዳ በየዕለቱ ይወርድ ስለነበረው መና ሰባኪው እግዚአብሔር ይህንኑ ዛሬ እንዲያደርግ የሚመኝ የሚያስመስሉትን አሳዛኝ ስብከቶች እሰማለሁ። ዳሩ ግን የእስራኤላውያን ምሳሌነት ቆም ብለን እንድናስብ ሊያደርገን ይገባል። የተአምራት መትረፍረፍ እምነትን ያበዛልን ይሆን? ይህ እግዚአብሔርን ለማየት የሚፈልገውን አይነት እምነት የሚያመጣልን አይመስለኝም። ምልክቶች የምልክት እንጂ የእግዚአብሔር ሱሰኞች እንደማያደርጉን እስራኤላውያን በግልጽ ያረጋግጡልናል። እስራኤላውያን ከባርነት የወጡ ጥንታውያን ሕዝቦች መሆናቸው እውነት ነው። ነገር ግን የመጽሐፍ ቅዱስ ታሪኮች ይህንኑ የሚመስል ተደጋጋሚ ድርጊት እንደፈጸሙ ያሳየናል። ፍሬድሪክ ቡችነር እንዳለው እስራኤላውያን እንደ ሌላ ሰው ወደ መሆን አዘነበሉ። ከጥናቴ ስመለስ ግራሞትና ግራ መጋባት አብረውኝ ነበሩ። የተገረምኩት ከእግዚአብሔር ጋር እንድንቀያየም የሚያደርጉትን 3 አበይት ምክንያቶች ማለትም አድሏዊነት፣ ዝምታና ድብቅነት ሲነሱ የሚመጣው ለውጥ አናሳ መሆኑን ስለተገነዘብኩ ነበር። የተደናገርኩት ደግሞ እግዚአብሔር በምድር ላይ በሚፈርድባቸው ጉዳዮች ላይ በሚነሱት ጥያቄዎች ነበር። እርሱ ተለውጦ ይሆን? እርሱ ወደ ኋላ ተመልሶ ይሆን? ሪቻርድ በመጀመሪያው ዕለት ከመኖሪያ ቤቴ ተቀምጦ ታሪኩን ሲያወጋኝ ወደ ላይ እየተመለከተ በከፍተኛ ድምፅ እግዚአብሔር በዚህ ዓለም ውስጥ ምን ያህል ስቃይ እያስከተለ እንዳለ የሚያውቅ አይመስለኝም ብሎኝ ነበር። እግዚአብሔር ምን እየሰራ ነው? የሰብአዊ ቤተ ሙከራ ትርጉም ምንድን ነው?
ከኛ የሚፈልገው ምንድን ነው? እኛስ ከሱ ምን ልንጠብቅ እንችላለን? በሂደቱ ውስጥ በመጠኑ ሳያጠፋኝ እግዚአብሔር ለጥርጣሬ ስፍራ በማይለቅ መልኩ ራሱን ሊገልጽልኝ የሚችለው እንዴት ነው? ለጥርጣሬ ስፍራ ከሌለ ለእኔ ስፍራ የለም ማለት ነው። ፍሬድሪክ ቡችነር። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ።